ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 16 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እነዚህ ዘገባዎች እየተከታተላችሁ አዳዲስ መረጃዎችን እያደመጣችሁ አብራችሁ እንድትቆዩ በአክብሮት የምጋብዛችሁ ይሆናል። አብራችሁ ስትቆዩ ደግሞ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ጥቆማ፣ አስተያየት፣ ሐሳብ እንዲሁም ደግሞ ተደራሽ መሆን ያለባቸው ጉዳዮች አሉ ካላችሁ ደግሞ ጥቆማ @gmail.com ዲስክሪፕሽን ላይ በሚገለጸው አድራሻ ልትልኩልኝ ትችላላችሁ። እንዲሁም ደግሞ በሌሎች ማህበራዊ ሚዲያ መገናኛ የውስጥ መስመሮች በሜሴንጀር፣ በትዊተር፣ በዋትስአፕ፣ በቴሌግራም ልትልኩልኝ ትችላላችሁ። ይህንም እያደረጋችሁ ስለሆነ ብዙዎቻችሁን በእጅጉ ነው የማመሰግነው። እንግዲህ ያው ያለንበት የማህበራዊ ሚዲያ ዘመን ነው። የሜንስትሪም ሚዲያዎች ቦታቸውን ለማህበራዊ ሚዲያው እየለቀቁ ያሉበት ዘመን ላይ ነው የምንገኘው። ይህንን ተከትሎ በርካታ በማህበራዊ ሚዲያዎች የሚወጡ መነጋገሪያ የሆኑ ጉዳዮች ናቸው ያሉት። ከነዚህ መካከል ዛሬ ከተሰራጩ ቪዲዮዎች መካከል እንግዲህ በአማራ ተወላጆች ላይ አሰቃቂ ግፍና ሰቆቃ ሲፈጽሙ የመንግስት ወታደሮች የሚያሳዩ ቪዲዮዎች እንግዲህ ራቁትን፣ ገላን እንዲሁም ደግሞ አንገትን ጭምር ሲያርዱ የሚያሳዩ ቪዲዮዎች ናቸው። በተለይ አጣዬ አካባቢ ሰንበቴ ተብሎ የሚጠራ አካባቢ የተፈጸመውን ግፍና ሰቆቃ የሚያሳይ ቪዲዮ በቴሌግራም በብዛት እየተሰራጨ ነው የሚገኘው። እኔም ተመልክቼዋለሁ። እንግዲህ ከትላንትናው የኢቢኤስ የብርቱካን ቃለ ምልልስ ባሻገር ደግሞ ዛሬ የብዙዎችን ቀልብ የሳበ ቪዲዮ ነው ይሄ። እንግዲህ በተለያዩ አካባቢዎች በነገራችን ላይ በምስል የቀሩ እንዲሁም ደግሞ ብዙ ሰው ያልሰማቸው በርካታ ግፍና ሰቆቃዎች ናቸው እየተፈጸሙ የሚገኙት። በተለይ በኦሮሚያ ክልል አሰቃቂ እንዲሁም ደግሞ ኋላ ቀር በሆነ መንገድ ነው ሰዎች እየተጨፈጨፉ የሚገደሉት። ሰዎችን ማቃጠል፣ ጡታቸውን መቁረጥ፣ ብልታቸውን መቁረጥ እንዲሁም እነዚህን ደግሞ ከቆረጡ በኋላ በእጃቸው እንዲይዟቸው እንዲበሏቸው እያደረጉ በአሰቃቂ ሁኔታ ነው የሚገደሉት የሚጨፈጨፉት። በጣም አሳዛኝ ናቸው። እነዚህን ከዚህ ባሻገር እንግዲህ የመንግስት ወታደሮችም በአማራ ክልል ከጦርነቱ ጋር በተያያዘ የሚፈጽሟቸው እንደዚህ አይነት ኢሰብአዊ እና የጦር ወንጀሎች አሉ። ከግድያ ባሻገር አሰቃቂ የሆነ አገዳደልን ትላንትና እንግዲህ በእሳት የተቃጠለች እናትን እየገለጽኩላችሁ ነበር። በተለያዩ አካባቢዎች እንደዚህ አይነት ግድያዎችም ተፈጽመዋል። እነሱ መረጃዎችን ማጋራችሁ ይሆናል። ከደረሱኝ መልእክቶች መካከል የተወሰኑትን ወደ እናንተ ላድርስ። በአንድ አድማጭ ተመልካች የትጥቅ ትግልን በተመለከተ እንደዚሁ አጠር ያለ አስተያየት አድርሶኛል። አመሰግናለሁ። በኢትዮጵያ ውስጥ የትጥቅ ትግል ያደረጉ ድርጅቶችን የሻዕቢያን፣ የህወሓትን፣ የኦነግን የሁለት ዓመታት የመጀመሪያ 2 ዓመታት ጉዞ በተመለከተ አሁን ካለው የፋኖ ትግል ጋር በማነጻጸር አስተያየቶችን አድርሶኛል። አመሰግናለሁ። የመጀመሪያው የሻዕቢያ ትግል ከጀብሃ ጋር የነበረ ትግል ነው። በ2 ዓመታት ውስጥ የነበረው ትግል ከዛ ያለፈ ትግል አልነበረም። የህወሓት የመጀመሪያዎቹ 2 ዓመታት ትግልም እንደዚሁ በአሲምባና በአካባቢው ከኢሃፓ ጋር የተደረጉ ትግሎች ናቸው። ኦነግም በመጀመሪያዎቹ 2 ዓመታት ትግል ተስፋ ቆርጦ 6 አባላቱን ይዞ ወደ ሞቃዲሾ የተሰደደበት ዘመን እንደነበር እነዚህ የትጥቅ ትግል ያደረጉ ድርጅቶች የመጀመሪያ 2 ዓመታት ጉዞዎች ያሳያሉ። በአንጻሩ ወደ ፋኖ የ2 ዓመታት የትግል ጉዞ ደግሞ በተለያዩ በርካታ ቦታዎችን የተቆጣጠረበት የግዙፍ ኃይል የገነባበት ቅንጅታዊ ስምሪቶችን እያደረገ ያለበት እና በርካታ በግዙፍ ሰራዊት ተዋጊ የገነባበትን ሁኔታ ማነጻጸር ገና በዚህ ሂደት ውስጥ ብዙ ሰዎች ያው ድል ከመናፈቅ አንጻር የሚያቀርቧቸውን አስተያየቶች በዚህ መንገድ ለንጽጽር አቅርበዋቸዋል። እንግዲህ ዋናው ጉዳይ የትጥቅ ትግል ውጤታማ እንዲሆን የህዝብ አመኔታ፣ የህዝብ ተቀባይነትን ጭምር መያዝ አለበት የሚለውም አብሮ መሰመር አለበት። ከዚህ ጋር በተያያዘ እንግዲህ ፋኖ የደረሰበትን የትግል ደረጃ ከሌሎች ጋር በማነጻጸር እጅግ ከፍተኛ እንደሆነ ገልጿል። ሌላው የኮሪደር ልማት በተመለከተ የተፈጠረ አሉታዊ ጫናን እንደዚሁ ያደረሰኝ አስተያየት አለ። ግብር ከፋዮች ላይ ያለውን አዲስ ጫና በተለይ ኮሪደር ልማት በኋላ ያለውን ጫና በተመለከተ እንደዚሁ አድርሰውኛል። በእጅጉ ነው የማመሰግነው። ከዚህ አስተያየቶቻችሁ ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ወደ ትግራይ የሚወስድን መረጃ ላስቀድም። በትግራይ አዲስ የፖለቲካ ምዕራፍ እየመጣ ነው። አዲስ የፖለቲካ ኃይል እየመጣ ነው ተብሏል። በደብረጽዮን ቡድን በኮር ደረጃና ከዛ በላይ ባሉ የታጣቂ አመራሮች ይዞ አካባቢውን እየረበሸ መሆኑም ተገልጿል። የደብረጽዮን ቡድን ወደ ኤርትራ እንዲሁም ደግሞ የጌታቸው ቡድን ወደ አዲስ አበባ ያለው አጠቃላይ የህወሓት ክፍፍል በክልሉ ያለውን የፖለቲካ ቀውስ እያባባሰው ነው የሚል አስተያየትም ቀርቧል። ጊዜያዊ አስተዳደሩ ራሱን ለማትረፍ እያደረጋቸው ያሉትን እንቅስቃሴዎችም እንደዚሁ ተገልጸዋል። ይህንን የገለጹት የአረና ፓርቲ ሊቀመንበር አምዶም ገብረስላሴ ከሪፖርተር ጋር በነበራቸው ቆይታ ነው። በነበራቸው ቆይታ አጫጭር ምላሾችን ሰጥተዋል። በትግራይ ያለውን አጠቃላይ ፖለቲካና የህወሓትን
በትግራይ ፖለቲካ ውስጥ እንግዲህ እድሜ ዘመኑ እያበቃለት ነው የሚል አስተያየት ሰጥተዋል። እነሱም ሶስቱ ተቃዋሚዎች በአንድ ላይ የትግራይ ኪዳን ወይ ደግሞ ኪዳን ተጋሩ ለብሔራዊ ደህንነትና ትግራይ የሚል ህብረት መፍጠራቸውንና ይሄ የተፈጠረው ህብረት ኪዳን እየተባለ የሚጠራው የሶስት ፓርቲዎች ህብረት በትግራይ በከፍተኛ ሁኔታ ተቀባይነት እያገኘ በአጭር ጊዜ ውስጥ ከፍተኛ ድጋፍ እያገኘ መምጣቱን ባለፉት 5 ወራት ገምግመናል ነው የሚለው አምዶም። የደብረ ጽዮን ቡድን ህወሓት ከህዝብ እየተነጠለ ነው፣ ወጣቱ ህወሓትን አምርሮ እየታገለው ይገኛል። በዚህም እንግዲህ ህወሓት የተነጠለ ስብስብ ሆኗል። ኪዳን ተጋሩ የትግራይ የፖለቲካ ሚዛንን ከህወሓት ለመንጠቅ ሰፊ ስራዎችን እየሰራ ይገኛል። እንግዲህ ከህወሓት ብዙ የፖለቲካ እንቅስቃሴ በማድረግ ተቀባይነት አግኝተናል ነው የሚለው። የደብረጽዮን ቡድን ከተረጋጋ እና የሻዕቢያ እጅ ከተሰበሰበ በትግራይ አዲስ የፖለቲካ ምዕራፍ ይከፈታል ነው የሚለው። እንግዲህ ህወሓት እንደ ሻዕቢያና እንደ ደርግ ህዝቡን ጨቁኝ ልቀጥል ካላለ በስተቀር አዲስ የፖለቲካ ምዕራፍ እየተከፈተ ነው። ተቀባይነቱንም እያጣ ነው ህወሓት፣ እኛ ተቀባይነት እያገኘን ነው ብሏል። ስለ መሬት እና ማዕድናት ምዝበራና ዝርፊያ ጥናት ማድረጋቸውን ፓርቲዎቹ ገልጸዋል። በዚህም እንግዲህ የተገኘው ውጤት የህወሓት ዋና ዋና ጄኔራሎች፣ የውጭና የሀገር ውስጥ ነጋዴዎች፣ የህወሓት የሲቪል ባለስልጣናት በዚህ ዝርፊያ ውስጥ ተሰማርተው እንደሚገኙ እንግዲህ ፖለቲከኛ አምዶም ገብረ ስላሴ ለሪፖርተር ጋዜጣ ተናግሯል። እንግዲህ በትግራይ ያለው አጠቃላይ አዲስ የፖለቲካ እንቅስቃሴ አለ የሚለው ጌታቸው ረዳም ባለፈው ሪዮት ሚዲያ ጋር በነበረ ሁኔታ በትግራይ ፖለቲካ ምን አሳካችሁ ተብሎ ሲጠየቅ ቢያንስ ህወሓትን የሚታገል አዲስ ትውልድና አዲስ የፖለቲካ መንፈስ ተፈጥሯል ማለቱ ይታወቃል። እነዚህን ይበሉ እንጂ ተቃዋሚዎቹና ጌታቸው ረዳ ህወሓት ግን አሁንም ባለው ወታደራዊ አቅሙ በመጠቀም ትግራይ አካባቢ ያለውን ፖለቲካ ሙሉ በሙሉ በእጁ እያስገባ እንደሆነ ነው መረጃዎቹ የሚያሳዩት። ይህንን ተከትሎ ነገ እንግዲህ በትግራይ አዲስ አወቃቀርን በተመለከተ አዲስ መረጃዎች ይወጣሉ ተብሎ ነው የሚጠበቀው። ወደ ትግራይ ተጨማሪ መረጃ ከዚህ ጋር በተያያዘ በትግራይ የነዳጅ እጥረት ተከስቷል ተብሏል። የትግራይ የነዳጅና የትግራይ የንግድ ቢሮ ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ ላይና ይህንን ደብዳቤ ዋቢ በማድረግ አሃዱ ሬዲዮ እንደዘገበው በክልሉ የንግድ ኤጀንሲ በኩል በተጻፈው ደብዳቤ ከጥር ጀምሮ ወደ ትግራይ የሚሄደው ነዳጅ ከዕለት ወደ ዕለት እየቀነሰ መምጣቱን እንዲሁ ደግሞ ከባለፈው መጋቢት 6 ጀምሮ በኢትዮጵያ አቆጣጠር ሙሉ በሙሉ ነዳጅ ወደ ትግራይ መጫን ማቆሙን ነው ደብዳቤው የሚያሳየው። በዚህ ደብዳቤ ላይ እንግዲህ ለባለፉት 10 ቀናት ወደ ትግራይ ምንም አይነት ነዳጅ አልገባም ማለት ነው። ይህንን ተከትሎ በትግራይ ሁሉን አቀፍ ማህበራዊ፣ ኢኮኖሚያዊ ቀውስ እየተባባሰ ነው። በትግራይ ያሉ አጠቃላይ የልማት እንቅስቃሴዎች ተፈናቃዮችን እርዳታ ማጓጓዝን ጨምሮ ሌሎች አጠቃላይ የክልሉ ኢኮኖሚያዊ እንቅስቃሴዎች ሙሉ በሙሉ በነዳጅ እጥረት ከፍተኛ ጫና ውስጥ ይገባሉ። ይህም በትግራይ አዲስ ቀውስ ይፈጥራል ነው ያሉት። ለዚህ እንግዲህ የነዳጅ አቅራቢ ድርጅት የሰጠው ምላሽ እስካሁን ድረስ የለም። ምላሽ የሚሰጥ ከሆነ አብሮ የሚቀርብ ይሆናል። ይህንን ተከትሎ በትናንትናው ዕለት በነዳጅ ላይ ከፍተኛ የዋጋ ጭማሪ ነው የተደረገው። ይህም እንግዲህ ብዙዎቹን በኑሮ ውድነት ላይ ከፍተኛ ጫና ይፈጥራል የሚል ነው አስተያየት እየሰጡ ያሉት። የነዳጅ ዋጋ ጭማሪ አድርጓል። በቤንዚን 112 ብር ከ67 ሳንቲም፣ ኬሮሲን 108 ብር፣ ነጭ ናፍጣ 108 ብር፣ ቀላል ጥቁር ናፍጣ 109 ብር፣ ከባድ ጥቁር ናፍጣ 106 ብር ከ75 እንዲሁም ደግሞ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም እንዲሸጥ ነው የተወሰነው። ይህንን ተከትሎ ነዳጅ በማቅረብ በኩል አዲስ ውሳኔዎች ተወስነዋል ተብሏል። ይህም እንግዲህ ባለፈው ለተወካዮች ምክር ቤት ቀርቦ የነበረው ረቂቅ አዋጅ መንግስት ነው በኢትዮጵያ ውስጥ አሁን በብቸኝነት ነዳጅ እያቀረበ የሚገኘው። አሁን ግን ሌሎች የግል ባለሀብቶችም ነዳጅ እንዲያቀርቡ ተፈቅዷል ነው የተባለው። ይህም ወደ ስራ ገብቷል። እንግዲህ የነዳጅ ጉዳይ ያው ትልቅ የፖለቲካ ጉዳይ ነው። በኑሮ ውድነቱ በቀጥታ ያለው ተጽዕኖ በዛ ምክንያት ነው ይህን ዘገባ ያካተቱት። ወደ ሌሎች መረጃዎች እሄዳለሁ። ወደ ማዕከላዊ ጎንደር ደንቢያ ስንሄድ በርካታ ንጹሐን በመንግስት ወታደሮች በአሰቃቂ ሁኔታ መጨፍጨፋቸውን የሚገልጽ መረጃ ነው ያለው። ደንቢያ ምዕራብ ደንቢያ ጉራምባ ቀበሌ 7 ንጹሐን በመንግስት ኃይሎች ተይዘው ከተወሰዱ በኋላ በአሰቃቂ ሁኔታ ተረሽነዋል ነው የተባለው። እነዚህ ከፋኖ ጋርም ሆነ ከሚሊሻ ጋር ምንም አይነት ግንኙነት የሌላቸው ንጹሐን ናቸው የተጨፈጨፉት። ከነዚህ ውስጥ እንግዲህ አንድ ወፍጮ ቤት የተገኘ ወጣት የፋርማሲ ባለሙያ ከወፍጮ ቤት ተይዞ ተወስዶ ፋርማሲ መድኃኒት አለህ በሚል እንግዲህ መድኃኒት ቤት አለህ ለፋኖ መድኃኒት ሽጠህ ይሆናል በሚል
በአሰቃቂ ሁኔታ መረሸኑን፣ ሌላ አንድ ደግሞ ቤቱ በር ላይ ተወስዶ አጥር እያጠረ ነው የሚሉት ቤተሰቦቹ። አጥር እያጠረ የነበረ ሰው እንደዚህ ተወስዶ በአሰቃቂ ሁኔታ ተገድሏል። ሌሎቹ ደግሞ 5 የሚሆኑት የአውድማ ላይ የሽምብራ ለመውቃት እየተዘጋጁ ባሉበት ሰዓት ከአውድማ ተወስደው በአሰቃቂ ሁኔታ ተረሽነዋል። እንግዲህ በአጠቃላይ 7 ንጹሃን በዚህ በደንቢያ ባለፈው 3 ቀናት ተረሽነዋል ማለት ነው። ሌላው መረጃ እናርጅና እናውጋ በተመሳሳይ ምስራቅ ጎጃም እንደዚሁ እዚህ አካባቢም መጋቢት 13 3 ሰላማዊ ሰዎች በአሰቃቂ ሁኔታ ተረሽነዋል። ተንጉማና እናርጅ ሰማ ተብሎ የሚጠሩ ቀበሌዎች የመንግስቱ ወታደሮች አባትና ልጅን ጨምሮ ንጹሃንን በአሰቃቂ ሁኔታ ጨፍጭፈው ገድለዋል። ከነዚህ መካከል አዳነ ተዋበና ተዋበ አጥናፉ ልጅና አባት ተጨፈጨፉት ይገኙበታል። ሌላም አንድ የሸዋስ ዋላ የተባለ ሰው እንደዚሁ ተጨፍጭፈው ተገድለዋል። መንገድ ላይ ተገኝተው ነው እንግዲህ የመንግስት ወታደሮች ወደ አካባቢው ሲሄዱ የገደሏቸው። በነገራችን ላይ ከላይ ደንቢያም እዚህ አካባቢ ጭፍጨፋዎችን የፈጸሙት ሚሊሻዎች መሆናቸውን ነው መረጃዎች የሚያሳዩት። ወደ ዛሬ አፍላ ውጊያ እየተደረገባቸው ወዳሉ አካባቢ ስንሄድ ወደ ምዕራብ ጎጃም ወንበርማ ሽንዲ ከተማ ከሌሊት ጀምሮ ከባድ ውጊያ እየተደረገ ነው ያደረው። ፋኖ ወደ ከተማዋ ስለመግባቱ ማለዳ የመረጃ ምንጮች ገልጸዋል። በዚህ ከባድ መሳሪያ ድብደባ የታገዘ ውጊያ አሁንም እየተደረገ ነው። እስካሁን ድረስ የደረሰው አጠቃላይ ሰብአዊ፣ ቁሳዊና ወታደራዊ ጉዳት በዝርዝር ባይታወቅም ውጊያ እየተደረገ ስለሆነ ከሽንዲ ከተማ አቅራቢያ ሰባ ዳር ተብላ የምትጠራ ቦታ በተከታታይ በተተኮሰ ከባድ መሳሪያ ንጹሃን ተገድለዋል። መኖሪያ ቤታቸውም ተቃጥሏል፣ ወድሟል ነው እየተባለው። እንግዲህ ዝርዝር መረጃዎች ወደፊት የሚወጡ ይሆናል። በቋሪት ቀጠና እንደዚሁ ከብር አዳማ ወደ ዋሸራና አዴት አቅጣጫ እንዲሁም ደግሞ ከሞጣ ወደ ድጎ መገንጠያ አራጢ አቅጣጫ በርካታ ቦታዎችን የአካል የመንግስት ወታደሮች እንቅስቃሴ መኖሩን የገለጹት የመረጃ ምንጮች በተለይ በቋሪት ቀጠና ከብር አዳማ ወደ ዋሸራና አዴት ጎንጃ አቅጣጫ የተንቀሳቀሰ የመንግስት ኃይል ግንብ አስተሮይ ተብሎ ከሚጠራ ቦታ ወደ አቅሌ፣ ከቸንችል፣ አባድራይ እና ቅዱስ ገብርኤል አካባቢዎች ተከታታይ የከባድ መሳሪያዎችን በመተኮስ በንጹሃን ላይ ጉዳት አድርሷል። ቤቶች ወድመዋል። ንጹሃን ላይም እንደዚሁ ከባድ የአካል ጉዳት ደርሷል ነው የተባለው። በተመሳሳይ ቋሪት ዜንጋስ ተብሎ በሚጠራ ቦታም እንደዚሁ በዚህ አቅጣጫ በነበረ እንቅስቃሴ የመንግስት ወታደሮች ከፋኖ ኃይሎች ጋር ውጊያ አድርገዋል። በዚህም እንደዚሁ በዝርዝር ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል ነው የተባለው። በተመሳሳይ በሞጣ ወደ ድጎ መገንጠያ አራጢ፣ ዋሸራ ወደ ጎንጂ ድረስ አዲስ ወታደራዊ እንቅስቃሴ አለ። ይህ ወታደራዊ እንቅስቃሴ ቋሪት ካለው እንቅስቃሴ ጋር በትይዩ እየተደረገ ያለ እንቅስቃሴ ነው። ግን እስካሁን በአካባቢው የተቀሰቀሰው ውጊያም ሆነ ያጸፋ ምላሽ አለመኖሩ ነው የመረጃ ምንጮች እየገለጹት። ወደ ሰሜን ጎንደር ስንሄድ ሰሜን ጎንደርም እንደዚሁ የፋኖ ቤተሰቦች የተባሉ 3 ሰዎች በአሰቃቂ ሁኔታ በመንግስት ወታደሮች ተገድለዋል። አንድ ለ4 ዓመታት ታሞ አልጋ ላይ የነበረ ሰው ጨምሮ የፋኖ ቤተሰቦች ተገድለዋል። ይሄ የተፈጸመው እንግዲህ በመጋቢት 13 2017 ዓ.ም ከ3 ቀናት በፊት ከቦዛ ቀበሌ ወደ አረቡር ቀበሌ የተንቀሳቀሱ የመንግስት ወታደሮች የፋኖ ጻድቅ አለህኝ ቤተሰቦችን ነው የጨፈጨፉት። የፋኖ ጻድቅ አለህኝ ቤተሰቦች ናቸው በሚል ፍቃዱ ጎሹ የ22 ዓመት ታዳጊ፣ አደላድለው ዘነበ የ44 ዓመት ጎልማሳ እንደዚሁ እንግዲህ የዚህ ልጅም የዚህ ያደላድለው ዘነበ ልጅም ተይዞ ተወስዷል። ወደ ወታደራዊ ካምፕ ነው የተወሰደው። አባቱን ከገደሉ በኋላ ልጁን ወደ ወታደራዊ ካምፕ ወስደውታል የመንግስት ወታደሮች ነው የተባለው። እስካሁን ልጁ ያለበት ሁኔታ አልታወቀም። በተመሳሳይ እንደዚሁ ዘርፉ ደበበ የተባለ የ55 ዓመት ሰው አልጋ ላይ እንግዲህ ከዋለ 4 ዓመታትን ያስቆጠረ ሰው እንደዚሁ በመኖሪያ ቤት ውስጥ በመንግስት ወታደሮች ተረሽኗል። እነዚህ የተረሸኑት እንግዲህ የፋኖ ጻድቅ አለህኝ ቤተሰቦች ናችሁ በሚል ነው። ይሄ ግልጽ የሆነ የጦር ወንጀል ነው። ሌላው ከጦርነት ጋር በተያያዘ ወደ አማራ ክልል የግንባር መረጃዎች እመለሳለሁ። ክስ መመስረቱን ገልጿል። ዓለም አቀፍ ሌጋል አክሽን ዋይድ የተባለ ድርጅት በኢትዮጵያ ባለስልጣናት ላይ እና በኤርትራ ባለስልጣናት ላይ ክስ ተመስርቷል ተብሏል። ክስ የተመሰረተው እንግዲህ በኢትዮጵያና በኤርትራ ባለስልጣናት ላይ ሲሆን በትግራይ በርካታ ሰዎች ባለቁበት የጦርነት ተጠያቂ ናቸው የተባሉ 12 የኢትዮጵያና የኤርትራ ባለስልጣናት ክስ ተመስርቶባቸዋል። ክሱን የመሰረቱ ደግሞ ከጦርነቱ በህይወት የተረፉ 8 ሰዎች ናቸው ተብሏል። ይህ ክስ የተመሰረተው በጀርመን ፌዴራል ፍርድ ቤት ነው። ክስ የተመሰረተው ኢሰብአዊ ግፍ በመፈጸም እርዳታ ወደ ትግራይ እንዳይገባ በማድረግ
ተሳትፈዋል የተባሉ ባለስልጣናት ናቸው ክስ የተመሰረተባቸው። በዚህ ክስ ላይ በስም ዝርዝር የተጠቀሱ ባለስልጣናት የሉም። እንግዲህ ክስ እንደዚሁ ድጋፍ ያደረገው የበጎ አድራጎት ድርጅትን ጨምሮ ተከሳሾችም የተከሳሾችን ስም ይፋ አላደረጉም። በዚህ ክስ ላይ እንግዲህ ጠቅላይ ሚኒስትር አብይ አህመድ ወይም ደግሞ ኢሳያስ አፈወርቂ በክሱ ተካተዋል አልተካተቱም የሚለውን ለማጣራት የፈረንሳይ ዜና ወኪል የአዲስ አበባና የአስመራ ባለስልጣናትን ጠይቆ ነበር። ምላሽ አላገኘም። እንግዲህ 12ቱ ባለስልጣናት እነማን ናቸው የሚለው ወደፊት የሚታይ ይሆናል። የጀርመን ፍርድ ቤቶች ግን በሰብአዊ መብቶች ላይ የተፈጸሙ ጥሰቶችን በተመለከተ ክስ የማቅረብ እንዲሁም ደግሞ ተጠያቂ የማድረግ ስልጣን የተሰጣቸው መሆኑን ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ እንግዲህ ወደ የኤርትራን ጉዳይም እንደዚሁ ላስከትል። አወዛጋቢ መርከበኞች መለቀቃቸው ነው የተገለጸው። ባለፈው ጥቅምት ከ6 ወራት በፊት በቀይ ባህር ላይ ተይዘው የነበሩ የአዘርባይጃን መርከበኞች ከ18ቱ 15ቱ ተለቀዋል። 3ቱ ግን አልተለቀቁም ነው የተባለው። እንደ ዘገባዎቹ ከሆነ 3ቱ ያልተለቀቁት የድሮን የፈንጅ የሚሳኤል ባለሙያዎች የሆኑ የአዘርባይጃን ተወላጆች አሁንም አልተለቀቁም። ሌሎች የመርከብ ሰራተኞች ግን ተለቀዋል ነው የተባለው። እነዚህ መርከበኞች እንግዲህ ባለፈው ጥቅምት ላይ የተያዙት ወደ ኤርትራ የባህር ክልል ጥሰው ገብተዋል ተብሎ በኤርትራ የጸጥታ ኃይሎች የተያዙ ናቸው። ኤርትራ የባህር ክልልን ጥሰው የገቡ ናቸው በሚል ምላሽ ትሰጣለች። ከዚህ ጋር በተያያዘ እንግዲህ የጦር መሳሪያ የጫኑ መርከቦች ጦር መሳሪያው በኤርትራ መንግስት ተወርሷል የሚሉ መረጃዎች ይወጣሉ። ይህንን በተመለከተ የጦር መሳሪያው የኢትዮጵያ መንግስት ነው የሚል ተደጋጋሚ ዘገባዎች ወጥተዋል። ለኤርትራ መንግስት ቅርበት ያላቸው ሚዲያዎች ጭምር ይህንን ዘግበዋል። በይፋ ግን ከኢትዮጵያ መንግስትም ሆነ ከኤርትራ መንግስት ይሄ ጦር መሳሪያ የኢትዮጵያ መንግስት ስለመሆኑን ኤርትራም ይህን ጦር መሳሪያ ስለመውሰዱ እስካሁን በይፋ የተገለጸ ነገር የለም። ግን ዘገባዎች የሚያሳዩት ባለፈው የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባይጃን ከሄዱ በኋላ የጦር መሳሪያ ግዥ ፈጽመው የጦር መሳሪያዎች ተጭነው ሲመጡ በኤርትራ መንግስት የተወሰዱት የኢትዮጵያ ጦር መሳሪያዎች ናቸው ብለዋል። በይፋ ግን አብይ አህመድ ይህንን አላረጋገጡም። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኦማን ንጉስ ሱልጣን ሃይታሜን ቢን ታሪክ የተላከ መልእክት ተቀብለዋል። እንግዲህ የኦማን የውጭ ጉዳይ ሚኒስትር ናቸው ለኢሳያስ አፈወርቂ ይህንን መልእክት ያደረሱት። አልባስዲ ናቸው መልእክት ያደረሱት። በመልእክቱ እንግዲህ በቀጠናዊ ጉዳዮች እና ዓለም አቀፍ ጉዳዮች ላይ ሁለቱ ሀገራት በጋራ ለመስራት ምክክር ማድረጋቸውን፣ ለዚህ ደግሞ የኤርትራ ምላሽ ሰጥታለች። ሁለቱ ሀገራት በቀይ ባህርና በአረቢያን የገልፍ ባህረ ሰላጤ የጋራ ጉዳይና ትብብርም ለመስራት መስማማታቸውን ነው እንግዲህ ከኤርትራ የወጡ መረጃዎች የሚያሳዩት። የኤርትራ ቃል አቀባይም ይህንን በትዊተር ገጻቸው አስተላልፈዋል። እንግዲህ ኤርትራ ሰሞኑን ተከታታይ የዲፕሎማሲ የውጭ ግንኙነት ስራዎችን እየሰራች ነው የምትገኘው። በትናንትናው ዕለት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ካይሮ ከአልሲሲ ጋር ተነጋግረዋል። በዛሬው ደግሞ በቀይ ባህር ጉዳይ ደግሞ ኦማን በውጭ ጉዳይ ሚኒስትር አማካኝነት የንጉሱን መልእክት ወደ አስመራ ልካለች። ሌላው ወደ አማራ ክልል ጦርነትን በተመለከተ የያዝኩት ተጨማሪ አዲስ መረጃ ምንድነው? ተጨማሪ የመካናይዝድ ኃይል ሊገባ ነው የሚል መረጃ ነው። ወደ አማራ ክልል የእግረኛ ሰራዊት መሰላቸትን ተከትሎ ተጨማሪ የመካናይዝድ ኃይል እና ተጨማሪ መሳሪያዎች ሊገቡ ነው የሚል መረጃ ነው ይፋ የተደረገው። ወታደራዊ የመረጃ ምንጮች እንደገለጹት የተፈለገው የሚሊሻ ብዛት አልተገኘም በአማራ ክልል። ይህም የአማራ ብልጽግና ስንፍና ነው የሚል ግምገማ መወሰዱን፣ በጦርነቱ የበለጠ ብልጫ ለመውሰድ ተጨማሪ የመካናይዝድ ኃይል ይግባ የሚል ውሳኔ መወሰኑን የመረጃ ምንጮች ገልጸዋል። እንግዲህ እንደ መረጃ ምንጮቹ ወታደራዊ ምንጮች ፋኖ በቡድን መሳሪያ ተስተካካይ ደረጃ ላይ ደርሷል። ስለዚህ በዚህ በኩል ብልጫ ያላቸውን ትጥቆች ሰራዊቱ ይዞ መግባት አለበት የሚል ውሳኔ መወሰኑን ነው የመረጃ ምንጮች የገለጹት። ዲሽቃ፣ ሞርተርና ብዙ የቡድን መሳሪያዎችን በተመለከተ አሁን የልዩ ኃይሉን ከታጠቃቸው በላይ ፋኖ በብዛት በቡድን መሳሪያዎች እንደዚሁ ታጥቋል የሚል ግምገማ አለ። ስለዚህ ይህንን ተከትሎ አሁን ባለው መንገድ ለውጥ ማምጣት አንችልም በሚል ተጨማሪ የመካናይዝድ ኃይል እንዲገባ ነው እየተወሰነ ብለዋል የወታደራዊ የመረጃ ምንጮቹ። በዚህም መሰረት እንግዲህ ከአዋሽ፣ ከአዲስ አበባ፣ ከምስራቅ ኢትዮጵያ የተለያዩ አካባቢዎች የሚገኝ መካናይዝድ ኃይል ወደ አማራ ክልል እንዲገባ ተወስኗል። ከዚህ በፊት ታንክ፣ ጄኔራል መድፍና ተዋጊ ሄሊኮፕተር እንዲሁም ዘመናዊ ሰው አልባ ድሮኖችን ጨምሮ
በዚህ ውጊያ ላይ በተደጋጋሚ ጥቅም ላይ የዋለው መንግስት ከዚህ የተለየ አዲስ ነገር ሊፈጥር አይችልም የሚልም እንደዚሁ ወታደራዊ የመረጃ ምንጮቹ አስተያየታቸውን ጨምረው ገልጸዋል። በአየርና በየብስ ይገባሉ ነው የተባሉት ባለሙያዎቹ። መሳሪያዎቹ ግን ያው በኮንቮይ ይገባሉ ተብሏል። ለዚህ ቀድሞ የመካናይዝድ ባለሙያዎች በአየርና በየብስ ተጓጉዘው አማራ ክልል ይገባሉ። በአዲስ የተራራ ላይ ውጊያን ጭምር የሚለውጡ መሳሪያዎች ነው እናስገባለን ብሎ መከላከያ የወሰነው ብለዋል የመረጃ ምንጮቹ። ይህ እንግዲህ ከወታደራዊ የመረጃ ምንጮች የተገኘ መረጃ ነው። ሌላው ወደ ምዕራብ ወሎ ስንሄድ መካነ ሰላምና አካባቢው ምሽቱን ጀምሮ ከባድ ውጊያ ሲደረግ ነበር ያመሸው። ከፍተኛ የተኩስ ድምፅ ከተማው መካነ ሰላም ከተማ ድረስ ይሰማ ነበር የሚሉት የከተማዋ ነዋሪዎች የደረሰውን ዝርዝር ጉዳት ግን አላወቅንም፣ ውጊያው አመሻሹን ቆሟል ነው የሚሉት። አምቡላንሶች ግን ወደ ሕክምና ጣቢያዎች ወደ አቀስታም ወደ መካነ ሰላምም ሲመላለሱ ተመልክተናል። የደረሰውን ጉዳት ግን በዝርዝር ለማረጋገጥ አልቻልንም ብለዋል። ዛሬ ረፋድ ግን በአካባቢ ያለው ውጊያ መቆሙን ነው የመረጃ ምንጮቹ የገለጹት። ሌላው መረጃችን ወደ ብልጽግናን እየተመለከተ ነው። ብልጽግና በተለይ በጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካይነት ስልጠና የተሰጠ ነው። ውጤታማ ሚዲያና ኮሚኒኬሽን ለገዥ ትርክት በሚል ዲያቆን ዳንኤል ክብረት በማዕከላዊ ኢትዮጵያ ክልል ስልጠና እየሰጡ መሆናቸው ነው መረጃው የሚያሳየው። ይህ እንግዲህ በተደጋጋሚ ማህበራዊ ሚዲያ ላይ ብልጫ ተወስዶብናል የሚል ግምገማ ያለው የብልጽግና የሚዲያ ሰራዊት የዩኒቨርሲቲ መምህራንን የኪነ ጥበብ ዘርፉን በመጠቀም ገዥ ትርክትን እናሰርጻለን፣ የብልጽግናን ጉዞ እናስቀጥላለን በሚል ባለፈው በአዲስ አበባ ዩኒቨርሲቲ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲና በሌሎች ተቋማት የኪነ ጥበብ ትምህርት ዘርፉን እንዲሁም ደግሞ የቲያትር ትምህርት እና ባለሙያዎችን በመያዝ ዲያቆን ዳንኤል ክብረት 2 ጊዜ ስልጠና መስጠቱን ካሁን በፊት እንግዲህ በወጡ መረጃዎች ለማሳየት ተችሏል። እስካሁን ግን መሬት ላይ ያለው የአገሪቱ አጠቃላይ ቀውስ እየተባባሰ የመጣ በመሆኑና እንዲሁም ደግሞ መሬት ላይ ያለው እውነታ ብልጽግና ከሚያወራው የአዳራሽ ስብሰባ የተለየ ስለሆነ ብልጽግና ሚዲያ ሰራዊት አንድም ቀን በማህበራዊ ሚዲያ ብልጫ መውሰድ አይችልም፣ ትርክቱንም ማስፈጸም አይችልም። ይህ የሆነው ደግሞ መሬት ላይ አገሪቱ ያለችው በእርስ በርስ ጦርነት፣ በማህበራዊ ኢኮኖሚያዊ፣ ፖለቲካዊ ቀውስ ውስጥ ስለሆነች ብልጽግና እንግዲህ ይህንን በተለየ መንገድ ለማንም ለመንገር አይችልም፣ እውነታው እንደዛ ስለሆነ። ስለዚህ ይህንን ለመቀየር ለብልጽግና ባለስልጣናት ለብልጽግና የሚዲያ ሰራዊት አዲስ ስልጠና ለመስጠት ማዕከላዊ ኢትዮጵያ ስልጠናው ተጀምሯል ነው የተባለው። በተደጋጋሚ የብልጽግና የአዲስ አበባ ባለስልጣናት እንደ መስፈርት ታይቶ ሹመትም እድገትም የሚሰጣቸው ማህበራዊ ሚዲያ ላይ የብልጽግናን ዓላማዎች፣ የጠቅላይ ሚኒስትሩን የዕለት ተዕለት ውሎዎች፣ የጠቅላይ ሚኒስትሩን ንግግሮች እየቆረጡ በማጋራት እንዲሁም ደግሞ በማህበራዊ ሚዲያዎች በማሰራጨት ነው። ይህን ያላሰራጩ ከኃላፊነት ይባረራሉ፣ አመለካከት ችግር አለባቸው እየተባሉ ያው እንግዲህ የብልጽግና እድገት አይሰጣቸውም ነው እየተባለው። እውነታው ግን ያው በሚዲያ በማህበራዊ ሚዲያ ጫጫታ ወይም ደግሞ በብሔራዊ ሚዲያዎች ጭምር በሚተላለፍ አሁን የፓርክ እንዲሁም ደግሞ የኮሪደር ልማት የአገሪቱ ብሔራዊ ቀውስ መሸፈን የማይቻልበት ደረጃ ላይ ደርሷል። ያው እንግዲህ በአማራ ክልል ያለውን ጦርነት 4 ክላሽ የያዙ ሰዎች ናቸው የሚወዛወዙት የሚለው፣ የጅብ ግልገል ይዘው ይዋጋሉ፣ የጅብ ቆዳ ይዘው ብንመታችሁም በድሮን ቻሉት የሚለው ከጠቅላይ ሚኒስትሩ እስከ ፊልድ ማርሻል ብርሃኑ ጁላ ድረስ ያለው ንግግር አሁን ለውጥ እንደማያመጣ ታውቆ የፋኖን ትግል ከህወሓት ሰዎች ከዛም አለፍ ሲል ደግሞ አሁን አዲስ መካናይዝድ ኃይል እስከ ማስገባት እየተወሰነው ይሄ በአማራ ክልል ያለውን ነው። የአገሪቱ ሁኔታ ወደዚህ ከዕለት ወደ ዕለት ቀውሱ እየተባባሰ ብልጽግናም መፍትሄ ከመስጠት ይልቅ ትናንት የወረስኩት ችግር ነው፣ ችግሩን አታንሱ፣ ችግሩን አታውሩ የሚል ብልጽግናው የፖለቲካ ርዕዮተ ዓለም ይዞ ነው እየሄደ ያለው። ችግሩን ከመቅረፍ ይልቅ ችግሩን አታንሱ፣ ችግሩን አታውሩ፣ ይህን ችግር የሚያነሱ ሰዎች ያላቸው ፍላጎት አውቃለሁ በሚል እውነታዎችን እየካደ ከዕለት ወደ ዕለት የአገሪቱ ሁኔታም እየተባባሰ እዚህ ደረጃ ላይ ደርሷል። እንግዲህ ብልጽግናን የሚያጋልጡ መረጃዎች ካሉ እንግዲህ እንደ ትላንትናው አይነት ኢቢኤስ የቀረበውን የብርቱካን ቪዲዮም ጭምር እስከ ማገዝ እስከ ማስወረድ የሚደርስ ነው። ችግሩን ለመሸፋፈን ነው እንጂ ችግሩን መፍትሄ ለመስጠት እስካሁን ብልጽግና አቋምም አቅምም ፍላጎትም የለውም። ይሄ ነው እንግዲህ እውነታውን የሚያሳየው። ስለዚህ እነ ዲያቆን ዳንኤል ክብረት በዚህ በኩል ሊለውጡት የሚችሉ ነገር እንደሌለ ቀድሞ የታወቀ ጉዳይ ነው። ወደ አፍሪካ ቀንድ መረጃዎች ሲሄድ በአፍሪካ ቀንድ መረጃዎች የደቡብ ሱዳን እና ሰሜን ሱዳን ያው ሰሜን አትባልም ሱዳን እና ደቡብ ሱዳን እንዲሁም ደግሞ ቻድ እና ሱዳን የቃላት ጦርነት ውስጥ ገብተዋል። እንደውም ደቡብ ሱዳን የሱዳንን የአምባሳደር በመጥራት ማብራሪያ እስከመጠየቅ ደርሳለች።
ባለፈው ሰኞ ዕለት በትላንትናው ዕለት ማለት ነው የሱዳን ጀነራል ያሲን አላታ ሁለቱ ሀገራት አርኤስኤፍን እየደገፉ ነው። አረብ ኤሚሬትስ ለምታስገባቸው የጦር መሳሪያዎች እንዲሁም ደግሞ ቅጥረኛ ወታደሮችን ጭምር ለፈጥኖ ደራሽ ኃይሉ በመስጠት የአየር ማኮብኮቢያዎችን፣ ወታደራዊ ቤዞችን በመስጠት ቻድና ደቡብ ሱዳን በዚህ ድርጊታቸው ቀጥለውበታል። ስለዚህ በቻድ ላይ ወታደራዊ እርምጃ እንወስዳለን የሚል አስተያየት ከሰጡ በኋላ ጀነራል ያሲን አታ ደቡብ ሱዳን የሱዳንን የአምባሳደር ጠርታ ማብራሪያ ፈልጋለሁ ብላለች። እንግዲህ በደቡብ ሱዳን በማብራሪያው የተወገዝኩበትን ጉዳይ ዝርዝር ተሳትፎ ይጣራ፣ ይሄ ካልሆነ ግን ለግንኙነታችን አደጋ ይሆናል። በጉዳዩ ዙሪያ ለመነጋገር ዝግጁ ነኝ፣ ሉዓላዊነቴን ለማስጠበቅም በተጠንቀቅ ቆማለሁ ስትል ለሱዳን ምላሽ ሰጥታለች። ደቡብ ሱዳን በተመሳሳይ ቻድ ለሱዳን ምላሽ ሰጥታለች። ለግዛትና ለሉዓላዊ አንድነቴ በተጠንቀቅ ቆማለሁ፣ የትኛውንም የሚሰነዘር ጥቃት እመክታለሁ ብላለች። የታወጀብኝንም ጦርነት ታውጆብኛል፣ ይህንንም አከሽፋለሁ ነው ያለችው። እንግዲህ የሱዳኑ ጀነራል ያሲን አላታ በሁለቱ ሀገራት ላይ ማስጠንቀቂያና ዛቻ ካስተላለፉ በኋላ ነው ሁለቱ ሀገራት ይህን ምላሽ እየሰጡ ያሉት። ያው የሱዳን ጦርነት ወደ ጎረቤቶችም እየተስፋፋ ነው። በእርግጥ እንደ መረጃዎች ከሆነ ቻድ የአርኤስኤፍ ደጋፊ ነች። የጦር መሳሪያ በዛ በኩል ታቀርባለች፣ ቅጥረኛ ወታደሮችንም ሰጥታለች ነው የሚባለው። ደቡብ ሱዳንም በተመሳሳይ በዚህ ጦርነት ከቻድ ከደቡብ ሱዳን ባሻገር ኢትዮጵያ፣ ህወሓት፣ ኤርትራ፣ ግብፅ በጎረቤት ሀገራት እያንዳንዳቸው ያላቸው ድርሻ ይታወቃል። በዚሁ ደቡብ ሱዳን አልሻረቅ ዜና ወኪልን የሳውዲ አረቢያ የዜና ወኪልን አግዳ ነበረ። ይህንን የሳውዲ አረቢያ የዜና ወኪል በሱዳን ዘገባዎች እንዲሰራ ፈቃድ ሰጥታለች። እንደገና ማለት ነው ፈቅዳለች። ማስጠንቀቂያም ሰጥታለች። ሱዳን በዘገባዎቹ ላይ ከፍተኛ ጥንቃቄ እንዲያደርጉ የሚል ነው። እንግዲህ እስካሁን በተለይ ለፈጥኖ ደራሽ ኃይሉ ዘገባዎችን የሚያወጡ ሚዲያዎችን የሱዳን መንግስት እየከለከለ ነው የሚገኘው። ዩናይትድ አረብ ኤሚሬትስ የሚደግፋቸው ሚዲያዎች ደግሞ ለፈጥኖ ደራሽ ኃይሉ በከፍተኛ ሁኔታ ዘገባዎችን እንዲሁም ደግሞ የጦር ሜዳ ውሎዎችን የሚዘግቡ የሚፈጽማቸውን ግፍና ሰቆቃዎች የሚሸፍኑ ዘገባዎችን ለሚሰሩ ሚዲያዎች ድጋፍ እያደረገች ነው። ያው የውክልና ጦርነት ነው። ለሰዓት ያሉኝ አጫጭር መረጃዎች እነዚህ እንደሚመስሉ፣ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ